ከሶማሌ እስከ ባሌ ከአርሲ እስከ ጅማ ወሎና ጎንደርን ጨምሮ እስከ አክሱም ድረስ የተዘረጋው መረብ አደገኛ ነው። በጳጳሳት መካከል ጠብ ካለ፣ በሊቃውንት መካከል ጠብ ካለ፣ በካህናት መካከል ጠብ ካለ፣ በመነኮሳት መካከል ጠብ ካለ፣ በምዕመናን መካከል ጠብ ካለ በእውነት የኖሩት ታሰሩ። ዛሬ ስለናንተ ድምጽ የሆኑት አዲስ አበባ ተቀምጠው ሽርካን የማያውቃት አርሲን የማያውቃት ወገኖቻችን ታስረዋል። ነዋሪውን ገዳይ ነው ያለ ማን አለ? የለማ ጤና ጣቢያ፣ የመንግስት ተቋም፣ መኖሪያ ቤት፣ ሰፈራ ህዝብ ሲጨፈጭፉ እንዲህ ሲያቃጥሉ እነዚህ ሲቃወሙ አጥተዋቸው ገዳዮችን በገዳይነታቸው ጠርተው አሸባሪዎችን በአሸባሪነታቸው ጠርተው አይቃወማቸው። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ያልኳቸውን መረጃዎች ይዤላችኋለሁ። የአርሲ ሀገረ ስብከት ጉዳይ ጀምሬላችሁ ከዛን ጀምሮ ደግሞ ወደ ትግራይ ወስዳችኋለሁ። በትግራይ ቤተክርስቲያን ተቃጠለ። ስለሱ መረጃ አቀርብላችኋለሁ። አያይዤ የማቀርብላችሁ መረጃ ደግሞ በጣም ያስገረመኝና ያስደነቀኝ ከደብረ ብርሃን አንድ ቪዲዮ ደርሶኛል። በተጨማሪ የዲያቆን ዘላለም ታዬ ድንገት ይሄ ማህበራዊ ሚዲያ ላይ አነጋግሮታል ተብሎ አሳስሮታል ተብሎ የሚታሰብ ቪዲዮ ደርሶኛል። እሱን በተመለከተና ለካ ፓርቲ ሃይማኖት ሆኗል ያሰኛ አንድ ቪዲዮ ደረሰኝ። ገነት የምንገባው በብልጽግና ፓርቲ በኩል ነው የምንሰራው ገነትን እንጂ የምንሰራው ስራ ደግሞ ለመንግስት ሰማያት እንጂ ለሃይማኖታችን ሆኖልናል ያለችን አንድ እህታችን ማህበራዊ ሚዲያ ላይ እያጋራች ነው። ከአርሲ የከሸፈው ሴራ የሚል አንድ ዶክመንተሪ ሰሞኑን ማህበራዊ ሚዲያ ላይ እየተለቀቀ ነው። ስለሱ መረጃ አቀርብላችኋለሁ። አባ ገብረ ኪዳንም እየሞትን ያለ ነው ብለው መልእክታቸውን ነግረውናል። እየሞትን ያለ ነው ሁላችንም እየተገዳደልን ስለሆነ ነው። እየሞትን ያለ ነው እኛ ከንሳ ስላነስን ነው። እየሞትን ያለ ነው ራሳችን በሌብነታችን በኃጢአታችን በበደላችን ሳንታረቅ ጳጳስ ለጳጳስ ተጣልተን መቼ ነው ሰላም የሚፈጠረው ሲሉ ማህበራዊ ሚዲያ ላይ ያጋሩትን መረጃ አቀርብላችኋለሁ። ሌሎችም መረጃዎች አሉኝ። አብራችሁ ስትቆዩ ሁሉ የምትሰሙታላችሁ። አርያ መካሻንን ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ኦርቶዶክስ የለም፣ የአርሲ ኦርቶዶክስ የለም። ሰውዬው እኔ ያልኩት እኮ የአርሲ ኦርቶዶክስ ነው። በአሁን ያልኩት ነው የአርሲ ኦርቶዶክስ የለም። አንተ ሰውዬ ምንድነው የለም ያብዛህ? የት ሄደው? ታርደዋል። እነዚህ ህፃናት ናቸው። በእነዚህ እድሜ እመቤታችን ቅድስት ድንግል ማርያም ዛሬ በዓታ ነች አይደል? ወደ በዓት የገባችበት ነው። ወደ ቤተ መቅደስ የገባችበት ነው። እነዚህ ህፃናት ደግሞ ስለ ወገኖቻቸው ድምጽ ሆነዋል። አዎ ባንደበታቸው ቤተ መቅደስ ገብተዋል። ለወገናቸው ቆመዋል። ለክርስቲያን አብረው ሆነዋል። በሰሙት ዜና በዚህ እድሜያቸው ይሄን ክፉ ነገር እያሰቡት ነው። ክርስቲያን የምትገደልባት ሀገር ነች እያሉን ነው። በተግባር የሚያዩትን ነው፣ የሚሰሙትን ነው፣ ያዘኑትን ነው። ዜናዎች፣ መረጃዎች የሚያጋሩትን ነው እነሱ የሚያጋሩ። እኚህን አባት አያችኋቸው? ቤተ ክርስቲያን ሲቃጠልብን መጸለያ ቦታ መሰብሰቢያ ቦታ እናጣለን። ቤታችን ሲፈርስ የምንበላው የምንጠጣውን የምንጠልልበትን እናጣለን። ከሀገር ከቀይ ስንሰደድ በረንዳ ላይ እንጠለላለን።
በረንዳ ላይ ወድቀን ግን እግዚአብሔር አለን። በነገራችን ላይ የሚገፋ ክርስቲያን ሁሉ እግዚአብሔር የወደደው፣ የተገፋው ክርስቲያን ሁሉ እግዚአብሔር የመረጠው፣ የተመረጠውን ደግሞ እንድታዩ ያመጣንላችሁ አንድ ሰው ቀርጾት ማህበራዊ ሚዲያ ላይ አጋርቶት ነው። እሱ ተገፍቷል። ይሄ ልጅ ላይሆን ይችላል። እንዳጋጣሚ ግን ዛሬ አርሲ ላይ ጠላታ ቅዱስ ገብርኤል ቤተክርስቲያን የተሰደዱት ምዕመኖች ቤተክርስቲያናቸው ተቃጥለዋል፣ መኖሪያ ቤታቸው ተፈናቅለዋል፣ ስደተኛ መጠለያ ጣቢያ ውስጥ ነው ያሉት፣ ተጠልለው የሚበሉት አጥተው በረሃብ ውስጥ ነው ያሉት። ግን አምላክ እንዳላቸው ያስባሉ፣ አምላክ እንዳላቸው ያምናሉ። በአምላካቸውም ጸሎታቸውን ይዘው እንዲጸልያሉ። መጠለያ ጣቢያ የሚገኙ ወገኖቻችን በሙሉ እንደዚህ ናቸው። መስራት እየቻሉ እንዳይሰሩ፣ መብላት እየቻሉ እንዳይበሉ፣ መቆም እየቻሉ እንዳይቆሙ፣ መጸለይ እየቻሉ እንዳይጸልዩ፣ መስራት እየቻሉ ሀገር መለወጥ እየቻሉ ለሀገር ጥቅም መስራት እየቻሉ እንዳይሰጡ የሚደረጉት በገዛ ወገኖቻችን። አጥቂ የምትክሏቸው አካሎች በሙሉ ብሔራቸው ወይ ደግሞ ኢትዮጵያዊነታቸው፣ ሀገራቸው ኢትዮጵያ ነች፣ ብሔርና ጎሳቸው ይለያይ እንደሆነ ነው እንጂ አጥቂ የምትሏቸው አካላት በሙሉ ያጠቋቸው ንጹሃን ዜጎችን ነው። ንጹሃንን የሚያጠቁ ክርስቲያንን የሚያጠቁ በእምነት ለይተው ወይ እስልምናን ወይ ክርስትናን ብለው የሚያጠቁ ወገኖች ግን ጨካኞች ናቸው። ለጨካኞች አምላካችንን አንተው። ዲዮቅልጥያኖስ ናቸው እነሱ። ጸጉራቸውን አሳድገው የሰው ቤት አቃጥለው ቪዲዮ ቀርጸው ሲለቁላችሁ እነሱ የዘመኑ ጫካ ያሉ ዲዮቅልጥያኖስ ናቸው። የሚያዛቸውና የሚመራቸው ደግሞ እግዚአብሔር ያውቀዋል። መርጠው የክርስቲያን ቤት ሲያቃጥሉ ያማል። መርጠው ቤተክርስቲያን ሲያቃጥሉ ያማል። እስከ ዛሬ አንድ ነገር ልጠይቃችሁ። በአሸባሪዎች የተቃጠለ መስጊድ ሰምታችሁ ታውቃላችሁ? የተቃጠለ በአሸባሪዎች የተቃጠለ ቸርች ሰምታችሁ ታውቃላችሁ? ለምን? እነዚህ አሁን ከተማ ላይ አቅራቢያ አሁን እነ ሙጂባ ሚኖ አማራ ክልል ጎንደር ላይ 02 ቀበሌ እንትን ቀበሌ ምናምን ብለው ይገልጹላችኋል። እሱ እዚሁ አጠገብ ፈርሞ ያፈረሰው 35 መስጊድ እኮ ራሱ ፈርሞ ያው ተስማምተው ማለት ነው። ሸገር ሲቲ ላይ ያለላችሁ እዚሁ ራሳቸው ተስማምተው ስለሞጣ ይነግሯቸዋል። አጠገቡ ሲፈርስ ዝም ያለውን ቤተክርስቲያን ቸርች መስጊድ ግን አይነግሯቸው። ስለ አርሲ መቃጠል ስትነግሩት ግን ስለ አክሱም ኒቃብ ይነግሯቸዋል። መብት ማጣትና ነፍስ ማጣት ይለያያል። መብትና ነፍስ አይወዳደርም። ነፍስ መኖርና አለመኖር ነው። መብት መደረግና አለመደረግ ነው። መብት ነፃነት ነው። ነፍስ ደግሞ መኖር አለመኖር ነው። በጣም የተለያዩ ናቸው። ሊያወዳድሩላችሁ ይሞክራሉ። አሁን ያሳየኋችሁ ወንድማችን መብቱን የተነፈገ ኢትዮጵያዊ ነው። መስራት ያልቻለ፣ ስራ የተከለከለ፣ የተፈናቀለ፣ ጎዳና የወጣ ከጠላታ ቅዱስ ገብርኤል ሲጸልይ የነበረ ሲቃጠል የተባረረ እንደማለት ነው። በነገራችን ላይ ቤተክርስቲያን መቃጠል የጀመረው ዛሬ ነው አይደለም። ለሺህ ዘመናት ተቃጥሏል። ለሺህ ዘመናት ገንብተናል። ለሺህ ዘመናት ሲሳደድ ለሺህ ዘመናት ምዕመናን ጋር ደግፈናል፣ ቆመናል። ደሞ እንቆማለን። የሞቱ ሰማዕታት ናቸው፣ ቅዱሳን ናቸው። ያሉት ደግሞ ተጋድሎ እድል አላቸው። ክርስቲያን ለተጋድሎ ይቆማል እንጂ ስለሞቱት ቁጭ ብሎ ብቻ አለቅስም። አትግደሉ ማለት ደግሞ ወንጀል አይደለም። ዛሬ ዲያቆን ዘላለም ታዬ ታሰረ። ትላንትና ቀሲስ ዶክተር መዝገቡ ታሰሩ። ከትላንት ወዲያ የኔታ በትረ ማርያም ታሰሩ። እንዲህ እያላችሁ ብታስሩንም ኢትዮጵያ ውስጥ ለማሰር ከፈለጋችሁ ክልል መስርቱ። የእስር ቤት ክልል መስርቱ። 17ኛው የ18ኛ ክልል ኢትዮጵያ ውስጥ ያኔ ከተማው ሰው አታገኙ፣ ገጠሩ ሰው አታገኙ። ሁሉም እስረኛ ሆኖ ይገባላችኋል። ኦርቶዶክስ ማሰር መግደል የምትፈልጉ ከሆነ ክልል የሚያክል ትልቅ ክልል መስርቱና ታሰሩ፣ ግቡ በሏቸው። ኦርቶዶክሳውያን ይገቡላችኋል። ሰምታችኋል? ትግራይ ቤተክርስቲያን ተቃጠለ። ኦርቶዶክሳውያን በአርሲ ብቻ አይደለም በትግራይ ክልልም ቅድስት ቤተክርስቲያን የእግዚአብሔር ማደሪያ የሆነችው
ሙሉ ለሙሉ ተቃጠለች። እዩት ኦርቶዶክሳውያን፣ ፈተናችን ሲበዛ በትግራይ ውስጥ የሚገኝ ገጠር በረሃ ረዲ ሰሚ የሌላት ቅድስት ቤተክርስቲያን የእግዚአብሔር መለኮት ማደሪያ የሆነችው የኛ መመኪያ የድንግል ማርያም መስፈሪያ የሆነችው ቅድስት ቤተክርስቲያን በእንደዚህ አይነት መልኩ ሙሉ ለሙሉ ፈርሳ ከታቦቱ ብቻ የቀረ ይሄ መስቀል ነው። መስቀል ኃይላችን፣ መስቀል ቤዛችን፣ መስቀል የነፍሳችን መድኃኒት። እውነት ኦርቶዶክሳውያን ለዚህ ገዳም ማገዝ የምትፈልጉ የገዳሙ አካውንት እናስቀምጣለን። በቻላችሁት የእናንተ 100 ብር የእናንተ 50 ብር ለቤተ ክርስቲያኑ እዚህ ለሚኖር ኦርቶዶክሳውያኑ ትልቅ ተስፋ ነው። በሶስት ሰዎች የተከፈተች የራሱን የገዳሙ አካውንት አለ። አደራ በልዑል እግዚአብሔር ምድር ሰማይን የፈጠረ አምላክ አግዙን፣ እርዱን። የቅዱስ ሐዋርያ የቅዱስ ጴጥሮስ ወጳውሎስ ጥንታዊ ታሪካዊ ቤተክርስቲያን በትግራይ ክልል ደቡባዊ ዞን ወረዳ ኦፍላ ቀበሌ አዲ ሹምብርክት ግንቦት 26 ቀን 2018 ከሌሊቱ 7 ሰዓት ከነ 4 ታቦታቱና ንዋያተ ቅድሳቱ እሳት በሙሉ ወደመ። ታቦት ተቃጠለ። የተቃጠለው ታቦት የቅዱስ ሐዋርያት የቅዱስ ጴጥሮስ ወጳውሎስ ጥንታዊ ቤተክርስቲያን ደቡብ ዞን ወረዳ ኦፍላ ቀበሌ ላይ ነው በትግራይ ክልል የተቃጠለው። እስካሁን በምን ምክንያት እንደተቃጠለ አልታወቀም። ይሁት ቤተክርስቲያኑ በፎቶ ሙሉ ለሙሉ ወድሟል። ማስቀደሻ ቦታ የለም፣ ታቦት የለም፣ ጽላት የለም፣ ንዋያተ ቅድሳት የለም፣ ተቃጥሏል። አንድ መስቀል ነው የተረፈው። የአርሲው ገብርኤል ሲቃጠል የትግራዩም ቤተክርስቲያን ተቃጠለ። እኚህ እናቶች ያለቀሱት፣ እኚህ እናቶች መሬት የተንከባለሉት እግዚአብሔርን እየተማጸኑ ቤተክርስቲያን ተቃጥሎባቸው ልጆቻቸው ጦርነት እንዳይወዱ ለአምላካቸው ነው በጸሎት በልም ያለቅሱት። እግዚአብሔር ይሁነን ነው የሚባለው። እግዚአብሔር መልካሙን ዘመን ያምጣ። ጥሩ ይሄን ብያችሁ ትግራይ ላይ ወጣቶች የትግራይ ወጣቶች ይወላችሁ ስለ አርሲዎች እንዲህ ብለዋል። እነዚህ ወጣቶች እናቶች ጋር ሆነው ቤተክርስቲያን ሆነው ስለ አርሲዎች ኦርቶዶክሳውያን ፍትህ ሲጠይቁ ነው። ወንድማችን ዲያቆን ዘላለም ታዬ እንዲህ ብሎ ነበር። ምናልባት ለዚህች ቤተክርስቲያን የጎደለባት ነገር ቢኖር ቃሉን ሰምቶ የሚኖርላት ሰው፣ ሌላ ምንም የጎደለባት ነገር የለም። ከቅጥርም ከስርዓትም ስርዓት ነው ያላት። እናፈርሰዋለን እንጂ እንደፈለግነው እኛ። ከአገልጋዮችም አገልጋዮች ነው ያላት። ንጹሃን ሆነው ህይወቷን የሚሰጡላት በደንብ አድርገው የሚኖሩላት። ከመጭመቂያ ውስጥ ያሉ ሰማዕታት ከሰማዕታትም በደንብ ነው ያሉላት። ዘወትር ሊሞቱላት አንገታቸውንና ህይወታቸውን የማይሰስቱላት። አልኳችሁ ከቤተ ክርስቲያን የጎደለ ነገር ቢኖር እኛ ነን። እንደተሰበከልን ያልኖርነው፣ እንደተነገረን ያልፈጸምነው፣ እንደምንሰማው ለመኖርንም ጭምር ያልፈቀደንና ያልወደድን ማለት ነው። አሁን እንኳን በዚህ ሁሉ ውጣ ውረድ፣ አሁን እንኳን ባለንበትና በምንሰማው መልካም ባልሆነ ዜና ውስጥ እንኳን ሆነን እኮ እንደው ስለ ራሳችን ብለን መቀየር እንኳን ቢከብደን ስለ ቤተ ክርስቲያን ብለን እንኳን እኮ አንገትም አንደፋነን። እኛ ደፋሮች እኮ ነን። እውነቴን ነው የምነግራችሁ፣ ደፋሮች። ኃጢአታችን ግድ የማይሰጠን ማለት ነው። በደላችንና ነውራችን ምንም ነገር የማይከብደን። እውነቴን እኮ ነው የምላችሁ። እንዴት የራሳችን ኃጢአት ለራሳችን እሺ አይከብደን? ለምደነው ነው እንበል። የኛ ኃጢአት ለሀገር ለወገን ለራሳችን ለሆኑ ለቤተ ክርስቲያን ሰዎች ዋጋ ያስከፈለ መሆኑን እንኳን ስናውቀው እንዴት እግዚአብሔር ፊት ራሳችንን ዝቅ ማድረግና ማረን ማለት ይከብደናል? ጸሎት እኮ ተለምነን የምንጠራበት አይደለም። እኛው ራሳችን ተሰብስበን እንጸልይ ብለን የምናነሳው ነው እንጂ ጥሪ እኮ ነው። ክርስቲያኖች ምን እናርግ ነው ታዲያ የሚባለው? መፍትሄው ከእርሱ ነው ከተባለ፣ እግዚአብሔር ነው መልስ የሚሰጠን ከተባለ እርሱን የምንጠራው በምንድን ነው? ሲመልሱልኝ በጸሎት እኮ ነው። ሌላ በምን ልንጠራው እንችላለን? ድረስልን ብለን በመጣራት ነው። ሌላ በምን ልንጠራው እንችላለን? ህይወታችን መስተካከል አለበት ክርስቲያኖች። እውነቴን ነው የምላችሁ። እዚህና እዛ ያለነው ሰዎች ምንም የሚለየን ነገር የለም። እዛ ያሉት ክርስቲያኖች እየሞቱ ያሉት፣
እዛ ያሉት ክርስቲያኖች ዋጋ እየከፈሉ ያሉት የሚያስገድል ምክንያት ኖራቸው አይደለም። እኛ እዚህ ያለን የምንኖር ሰዎች ደግሞ የሚያስኖር ምንም ጽድቅ ተገኝቶብን አይደለም። እነሱን የሚያስገድል ምክንያት እኛን የሚያስኖር ምን ነገር አለ? እንደውም ተገላቢጦሽ ቢሆን ነው እንጂ ዚማ ክፋትን ሊያስነሳብን እኛ ራሳችን ላይ አጸፋው ሊመለስብን የሚችል ብዙ ኃጢአት አለብን፣ ብዙ ክፋት አለብን፣ ብዙ ነውር አለብን። እግዚአብሔር የሚያውቀው ከዛም አልፎ እኛው ራሳችን የምናውቀው ማለት ነው። ቦታ ካለየን በቀር ምን የሚለየን ነገር አለ? መስተካከል ካለብን መስተካከል አለብን። ክርስቲያኖች እውነቴን እንምላችሁ ሁላችንም ያጠፋነውን የሳትነውን ያጎድ አንስረቅ፣ አንግደል፣ አንዘሙት፣ ኃጢአት አንሰራ፣ አንበድል፣ ሕግና ክብር ባለ ታሰረ። እዛ ሆኖ የተገደሉትም እዚህ ሆነውም የተረፍነውም እኛ ጻድቅ ስለሆነን አይደለንም ማለት እነሱም ርኩስ ስለሆኑ አይደለም። ያስገደላቸው ጥፋት ኖሮ አይደለም። ያቆየንም ምክንያት ኖሮን አይደለም። የጽድቅ ስራ ኖሮን አይደለም ከተማ ሆነን የምንናገረው። የጽድቅ ስራ ሆኖን አይደለም ሚዲያ ላይ ወጥተን የምናወራው። የጽድቅ ስራ ስላለን አይደለም ጳጳስ ይሆን ነው። የጽድቅ ስራ ስላለን አይደለም ካህን ይሆን ነው። የጽድቅ ስራ ስላለን አይደለም ዲያቆን ይሆን ነው። አገልግሎታችን ጀርባ ያለው ተግባራችን የኃጢአታችን ምስክር ነው። ይሄ ወንድማችን ይሄንን እየሰበከ ነው የታሰረው። አገልግሎቱ ላይ ቁጣ፣ ትዕቢት፣ ንዴት፣ ጥፋት አታዩበትም። እያንዳንዱ ስራችን እያንዳንዱ ተግባራችንን ከመጽሐፍ ቅዱስ ጋር እያሳየ ህይወት እንድንኖር የሚያዘን ወንድማችን ነው። ዲያቆን ዘላለም ታዬ ነው ዛሬም የታሰረው። ዮኒ የሰማዕቷ ልጅ ነው ዛሬም የታሰረው። እነዚህ ወጣቶቹ ልጆቹ ናቸው። ቀሲስ የኔታ በትረ ማርያም ታስረዋል። ማህበራዊ ሚዲያ ላይ አስተባባሪ መንፈሳዊ አስተማሪ የሆኑትን አባት እኔ በኢህአዴግ ጊዜ ይታሰሩና የሆኑ ሰዎች በሆነ ሽብር ይጠራሉ። በእውነት የታሰሩ የቤተክርስቲያን ልጆች በሽብር ሊጠረጠሩ ነው እንዴ? እና ወሎ እንገላለን፣ ሽብር እናደራጃለን፣ ጂሃድ ማለት ክርስቲያን መግደል ነው ብለው በቪዲዮ ለቀው አትግደሉን ብለው የሚናገሩትን የሚናገሩ የእስልምና ኡስታዞችን እንደ ሰላማዊ ቆጠራቸዋቸው። መግደል ሰላም ነው ማለት ነው። ስለዚህ ገዳይ ሁኑ ማለት ነው እየተባለ ያለው። እንዲህ የሚባል እኮ ክርስትና አስተምሮ የለንም አንልምም፣ ሰብከንም አናውቅም። መንግስት በተለያየ አጋጣሚ ነግሮናል። ሸኔ እየገደለ እንደሆነ አሳይቶናል። በጣም ጥሩ። ከደብረ ብርሃን የደረሰኝን ቪዲዮ ላሳያችሁ። ሰው ነው። በሃይማኖቱ፣ በዘሩ፣ በብሔሩ ተመርጦ መገደል የለበትም። አሳዛኝ ጉዳይ ነው። ሁልጊዜ የአሩሲ ክርስቲያኖችን ግድያ ነው የምንሰማው። ሞቱ ብሎ ሁልጊዜ ይሄ ተገቢ አይደለም። አገር የሰራች ቤተ ክርስቲያን ናት። ለሀገር ግንባታ ባለወረታ ናት። ፊደል ቀርጻ ያስተማረች ናት። ከድንቁርና ያወጣች ናት። እች ቤተ ክርስቲያን እንኳን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንኳን ለኢትዮጵያ ይቅርና ለዓለም የሚተርፍ በረከት ያላት ናት። አሁን ግን ዘሯ እየተመረጠ ሽታዋ እየታደነ የምትገደሉ ናለች። ይህ በጣም ያሳዝነናል። በዚህ በደብረ ብርሃን የምንኖር ኦርቶዶክሳውያን እንቃወማለን በአሩሲ የሚደረገው ጭፍጨፋ። ለዓለም የሚበቃት በረከት የነበራት ቤተ ክርስቲያን በረከቷ መርገም ሆኖባት እየተገደለች ነው። ምዕመኗ እየተገደለባት ነው። በረከቷ መርገም ተደርጎባት በዓለም ዓይን ቤተ ክርስቲያኗ እየተቃጠለ ነው። በረከቷ መርገም ሆኖባቸው ትግራይ ላይ ቤተ ክርስቲያን ያቃጥላሉ። በረከቷ መርገም ሆኖባቸው ክርስቲያኖች መርጠው ይገድላሉ። በረከቷ መርገም ሆኖባቸው ይኸው እንሳደዳለን። ገዳማት፣ አሰቦት ገዳም ሂዱ። ከብት የሚጠብቁ አባቶች ተገድለዋል። ምዕመኖች ተሳደዋል። ሂዱ አሰቦት ገዳም፣ ሂዱ ዝቋላ አቦ። ጸሎት በበዓት እያደረጉ በዓታቸው ውስጥ ጸሎት የሚያደርጉበት ስፍራ የተገደሉ አባት አሉ። ሂዱ። በጾም ጊዜ ነው ተጠብቀው የሚታረዱት። ደማቸው ግብራቸው ሆኖላቸዋል። የኛ ደማችን ግብራቸው ነው ለነሱ።
ክርስቲያንን መግደል ግብር ሆኗል ለነሱ። የሚቃወማቸው የሚያስራቸው የለም። የሚያጠፋቸው የሚደመስሳቸው አታገኙ። በክርስቲያን መገደል ግን አትግደሉን ላሉት ግን እነዚህን ወገኖቻችን ታሰሩብን። እነዚህ ወንድሞቻችን ታሰሩ። ለዚህ መጮህ ያለባቸው መቅደም ያለባቸው አባቶች ልጆቻቸው ሲታሰሩ አትግደሉንም አትሰሩንም ፊት ለፊት አይጮሁም። አቡነ ኤልሳ ሀገረ ስብከታቸው ስለሆነ አርሲ ሀገረ ስብከት ደጋግመው አለቀሱ፣ ደጋግመው ጮሁ። እውነት እነግራችኋለሁ አቡነ ያሬድ ሲገደሉም ዝም ብለው ነበር፣ ከተገደሉም በኋላ አልተናገሩም። እስካሁን አለመናገር ያልቻሉበት ምክንያት የለም። ከሀገር ውጭ እንደወጡ ማቅ ነበር። እስካሁን አልተናገሩም። ምንም አይመለከታቸው። ለምን እረኛ መሆን ፈለጋችሁ? ልጆቻችሁን መጠበቅ የማትችሉ ከሆነ ለምን እረኛ ትሆናላችሁ? አባት መሆን ካልቻላችሁ ምን ያደርጋል እናንተ እረኝነት? አባትነታችሁን ካላከበራችሁ አባት ባትሆኑስ? ለደሞዙ ነው ለአበሉ ነው የገባችሁት? ሀገር ለመዞር ነው? ለምኑ ነው አባት የሆናችሁት? ጵጵስና የምን ማዕረግ ነው? ጵጵስና የመግደል ማረጋገጫ ነው እንዴ? አይደለም እኮ። የመግደል ዝምታ ነው እንዴ? አይደለም እኮ። የመግደል ጭጭታ ነው እንዴ? አይደለም እኮ። ጵጵስና ከፊት የመግደል ልጆቼን የማለት ሰማያዊ መንግስት እንዲወርሱ የመታገል የማታገያ መንገድ እንጂ ጵጵስና እኮ የቤተ መንግስት መቅረቢያ መንገድ አይደለም። የሹማምንቾች ማሸርገጃ አይደለም። ጵጵስና ልጆቻችን አይነኩብን፣ ቤተክርስቲያን ጸሎት ታድርግ፣ ሰማያዊ መንግስቷን ልጆቻቸውን ታውርስ። ይሄ ነው ስርዓቷ፣ መልእክቷም ይሄ ነው። ከዚህ የዘለለ ጉዳይ የላትም። ከአሸባሪ ጋር ተሸባሪ ጋር አይደለም ጉዳዩ፣ ከንጹሃን ምዕመናን ጋር ነው ጉዳዩ። መንግስተ ሰማያት ደግሞ ተቀየረ። አሁን መንግስተ ሰማያት ተወለጠ። የሙስሊሞች ጀነት ነው የምትሉት አይደል? ጀነታችሁ ተቀይሯል። ምክንያቱም ሙስሊም ስለሆነች ነው ልጅቷን ማሳያችሁ። የእናንተ ጀነት እንዲሆኗል። ኮሪደር ልማት ኮንሰፕቱ የምድራዊ ስራ ብቻ ሳይሆን የሰማይ ስራ ነው ወደሚል ድምዳሜ ያደረሰኝ ኮሪደር ልማት ማብራት ነው የሚሉ ሰዎች እኔ ኃጢአት እንዳይሆንባችሁ ፈራው ማለት ነው። የብልጽግና ፓርቲ አባል መሆን ብለሲንግ ነው። ኮሪደር ልማት የሚባለው እስከዛሬ ድረስ ማብራት ነው ብልጭልጭ ነው ምናምን ስትሉ የነበራችሁ እውነት በጣም ታሳፍ። በቃ እድለኛ ነኝ የዚህ ፓርቲ አካል መሆን መቻል በጣም በቃ ብለሲንግ ነው የእውነት። ይሄ ምድር ላይ ባርካለች እሷ እና ለሰማያዊ ስራ ነው የምሰራው ብላለች። እና መቼም በእስልምና እምነት ተከታዮች ስትሞቱ ገነት ትገባላችሁ። እና ኮሪደር ልማት የምትደግፉት እሷ እንዳለችው ነው የምታስቡት። የምትቃወሙ ሰዎች ደግሞ እንዳትቃወሙ፣ ምክንያቱም ጀነት ነው ብላችኋለች። መባረክ ነው መብራት ብቻ አይደለም ለሰማያዊ ስራ ነው ብላችኋለችና ምናልባት የእስልምና እምነት ተከታዮች ስለሆነች ለእናንተ ነው፣ እኛ ጋር እንኳን የሚያነካካን አይመስለኝም። የእስልምና እምነት ተከታዮች መካከል ኡስታዞች የተለያየ ነገር ሲናገሩ አንድ ሙስሊም አገኘው እንዲህ የሚል ጀግና። ኢትዮጵያ ውስጥ አንድም ክርስቲያናዊ ዝምድና የሌለው ሙስሊም የለም። ኢትዮጵያ ውስጥ አንድም እስላማዊ ዝምድና የሌለው ክርስቲያን የለም። እርስ በርስ መገፋፋቶችን አቁመን በአንድነት እንቁም። በጣም ጥሩ ወንድማችን። የእናንተ ኡስታዞች ይሄንን ይቃወማሉ? የእናንተ ኡስታዞች ይሄንስ ይቃወማሉ? የለማ ጤና ጣቢያ፣ የመንግስት ተቋም፣ መኖሪያ ቤት፣ ሰፈራ ህዝብ ሲጨፈጭፉ እንዲህ ሲያቃጥሉ እነዚህ ሲቃወሙ አጥተዋቸው ገዳዮችን በገዳይነታቸው ጠርተው አሸባሪዎችን በአሸባሪነታቸው ጠርተው አይቃወማቸው። አንድ ሙስሊም አርሲ ውስጥ ተገድሏል። አንድ ሙስሊም ሰብአዊ መብት ኮሚሽን 10ን ረስቶ 3ቱን የጻፋቸውን ነው የማስታውሳቸው። አንዱን ሙስሊም የገደለውን ሲያወግዙ አትሰሟቸው። ወንድሜ የአርሲ ጉዳይ ለአርሲ ነው፣ የአክሱም ጉዳይ ለአክሱም ነው፣ የወሎ ጉዳይ ለወሎ ነው፣ የጅማም ጉዳይ ለጅማ ነው የምታወራው። ስለ አርሲ ጉዳይ ልታነሳ አክሱምን አታንሳ። ስለ አርሲ ጉዳይ ያለው ጉዳይ አርሲ ያለውን ጉዳይ ጠይቅና ፍትህ አግኝ። አርሲ ላለው ሽብር ወያኔን አትጠይቃት። እዛ አክሱም ላለው ጉዳይ ደግሞ እዚህ መጣ አርሲን
አጠይቀውም አርሲ ያለውን አሸባሪ አውግዙ ከልባችሁ። ማውገዝ ብቻ አይደለም በስማቸው ጠርታችሁ የነሱ ደጋፊ የነሱ ተሰባባሪ የነሱ መሪ ጋር አብረ ፎቶ በመነሳት የሚታወቁትን እናንተ ራሳችሁ አውግዟቸው። እኔ ግን አንድ ጥያቄ አለኝ። ዶክመንተሪ ተሰርቶ ተለቋል። ዶክመንተሪው ደረሰኝና እዛ የሽርካ አካባቢ ላይ ምን አስባችሁ ሰራችሁት? የመጀመሪያው ጥያቄ ነው። ሁለተኛው ነገር ነዋሪውን ገዳይ ነው ያለ ማን አለ? ገዳዮች በፎቶም በቪዲዮም በማስረጃም ለቆ ነው ህዝቡ እየተናገረ ያለው። ገዳዮች ይወገዙ፣ ገዳዮች ለፍርድ ይቅረቡልን ነው እያለ ያለው። እናንተን እንዲያሰራችሁ ገዳዮቹ መርጧችሁ ያቀርቀርጹ ያሏችሁ ሰዎች ናችሁ ወይንስ ምንድነው እየተደረገ ያለው? መጀመሪያ ቪዲዮ ላሳያችሁ ለእናንተም ለሌሎቻችሁ። ላሰኮ ህዝብ ይሄ አይመጥነውም ብዬ ነው የምለው። ምክንያቱም ሰው አብሮ የኖረ ነው፣ የተጋባ ነው፣ የተዋለደ ነው፣ የተጋመደ ነው። ማንንም ከማንም ልለይ አይችልም። እኛን ለማጣላት እኛን ለማጋጨት የሚያደርጉት ነገር ዛሬም ነገም አይሳካላቸውም። መጽሐፋችን ምን ይላል? እውነትን እውነት በሉ፣ ሐሰትን ደግሞ ሐሰት በሉ። የሌለ ነገር እኛ ያለን ነገሮች የምናቀው ነገሮች ላይ የምናወራውን እኛን ከኛ መረዳት ይችላል እንጂ የሌለ ነገሮች ላይ አሁን ብናወራ በፈጣሪም ደግሞ መጠየቅ ይኖራል በእግዚአብሔር ዘንድ። ይህንን የሚሰራ የታጠቀ ኃይል ነው። በቃ እኛ አንድ ነን። ሙስሊም ክርስቲያንም እዛው ተወለድን እዛው ያደግን አንድ ነን። አያቶቻችን አባቶቻችን አብረው የቆዩ ነው። አንድ ነን። በጣም ፍቅር አለን። አንዳንድ ሰዎች እኛን ለማጣላትና እኛን ለማገናኘት ይሞክራሉ። ያሰኮ ህዝብ በጣም ፍቅር ስለሆነ እነሱንም አይቀበላቸው። እንሞታለን እንጂ እናልቃለን እንጂ እኛ እነሱን አካኪድም አንቀበልም። እንደው በጣም ፍቅር ነን ስትሉ ታዘብኳችሁ። በጣም ፍቅር የሆነ ሰው እኮ ወዳጁ ሲሞት ወይ ወዳጁ ሲገደልበት እሱን አትግደሉን ያስቀድሙኝ ይላል አይደል? ለምን ተዋሻላችሁ? የገደሉ ታጣቂዎችን ቪዲዮ ሰርተው ቪዲዮ ለቀው ሁሉም እያወገዘ ያለው ስለ ገዳዮቹ ስለ ሸኔዎቹ ነው። እናንተ እኛን ሊያጣሉ ነው የምትሉት እናንተ እነማን ናችሁ? ራሳችሁን የሆነ ቡድን ደጋፊ አድርጋችሁ ፈረጃችሁ ነው የምትናገሩት። ለምሳሌ የሚገደሉ ሰዎች ተመርጠው ነው የሚገደሉት። የሚቃጠለው ቤት ዘሎ እኮ ነው የሚቃጠለው። መድራና ዓለም የተቃጠለው አይደል? ታዲያ ለምንድን ነው እሱንስ ለይታችሁ ያልተናገራችሁት? ገዳዮቹን ለምንድን ነው በስማቸው ጠርታችሁ አላወገዛችሁ? የገዳዮቹን አለቃ ገዳዮቹን የሚደግፉ አካላትን አታውቋቸው? ሽርካ እኮ ዛሬ ብቻ አይደለም እንዲህ አይነት ግድያ የተፈጸመው። ምናልባት እንደው ላስታውሳችሁና ክብርት ከንቲባ አዳነች አቤቤ የዛ ሀገር ልጅ ነች አይደል? ተወላጅ ነች። በአጋጣሚ የኔን ቤተሰብ ማቃቸው ቤተሰቦች እዛ አካባቢ ተወላጅ አሉ። በነገራችን ቤተሰብ የስጋ ቤተሰብ እና ሽርካን በደንብ እናቃታለን። ነዋሪው በሰላም የሚኖርባት ተፋቅሮ የሚኖርባት ነች። ነገር ግን ይሄኛው አጀንዳ ልክ ከግድያው በኋላ ስትቀረጹ ራሱ ለምን ነው የምትቀረጹት? እናንተ አምናችሁበት ነው ወይስ ታዛችሁ ተገዳችሁ? ነገሩ ፈርቶ ሰልም ያለው ያለ ቄስም አይቻሉ ትላንትና እና ወዳጅ ለገንዘብ ስትል መናገር ያለብን ሰው ተተ መናገር የሌለብን አትግደሉን ያለውን ሰው ላይ አትጩባቸው። አትግደሉን ያለው ወገኔ ነህ ብሎ ነው። በአካል ባያገኝ ፍቅር አንገብግቦት ሰውነት ማርኮት ኢትዮጵያዊነት ስቦት ነው እንጂ አትግደሉን አትበል። እኛ አልተጋደልንም አትበል። ተገርላል እኮ ሰራዊት መጥቶ 3000 ሰራዊት ከፈንታሌ እስከ ምስራቅ አርሲ ሽርካ ድረስ ተሰብስቦልህ ከ23 ጀምሮ ተገርለ ተተኩሶበት ጥያት የተመታበ ማንም ሳይናገርልህ ከምርጫ በኋላ ነው ድምጽ የተሰማው። ለምን ያን ያልተነገረልህም? የሚወድ ከሆነ አለቃህም ባለስልጣንም ምንም አዞ ከሆነ ለምን አልተናገርክም? ገና የመጡ ቀን ለምን አልጮኻችሁ? ድረሱልህ ለምን አላላችሁም? በፍቅራችሁ የሚሞቱት ለምን አላተረፋችኋቸው? የሆነ የህወሓት መንግስት በነበረ ጊዜ ላይ የሆነ ጊዜ እነዚህ የእስልምና አሸባሪ ብለው ነው አህመድን ጀበልን ሲያስሯቸው ቀድሞ ዶክመንተሪ ይሰራባቸዋል አይደል? ምናምን ነገር በቃ ይሄ እኮ ቀለሙን ቀየረ እንጂ ያው ነው እኮ። ምን ቀየረ? አሁን ደግሞ ወደ ክርስቲያን ዞረ። እግዚአብሔር ይቅር ይበላችሁ። መንግስት ከዚህ በፊት እንዲህ አይነት ዜና አሰምቶን ነበር። ለሽብር ተልዕኮ የተመለመሉ 82 የአይኤስ አባላት በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ አስታወቀ። የብሔራዊ መረጃና ደህንነት አገልግሎት ለመገናኛ ብዙሃን በላከው መግለጫ እንዳመለከተው በፑንትላንድ የሚንቀሳቀሰው ከሶማሌ እስከ ባሌ ከአርሲ እስከ ጅማ ወሎና ጎንደርን ጨምሮ እስከ አክሱም ድረስ የተዘረጋው መረብ አደገኛ ነው። የተዘረጋው መረብ
መጀመሪያ በፖለቲካ መጣ፣ ሀገር ለማፍረስ አልቻለም። ቀጥሎ በብሔር መጣ፣ ሀገር ለማፍረስ ሞከረ፣ አልቻለም። ህዝቡ ይበልጣላ። ላይኛው ያሉትማ ለማፍረስ የሚጥሩ በጣም ብዙ ናቸው። ጣረ ህዝቡ የያዘ አሁንም ተቋቋመ። አሁን በሃይማኖቱ መጣ። ሃይማኖት፣ ብሔር፣ ፖለቲካ አደባልቆ ሀገር ለማፍረስ የሚሰራ አካል አለ። ይሄ ሽብርተኛ ይባላል። ሽብርተኛው ደግሞ በስሙ ጥሩት። ፍቅር ነን እያላችሁ ሞታችሁን አታራዝሙት። የእውነት ተናግራችሁ የእውነት ሙቱ። ክርስቶስ የእውነት ኖሮ ነው ኑሩ ነው ያለን። ቃሉንም ወንጌሉንም እምነቱንም እንደሱ እንድንኖር ነው የሚጠየቀን። በእውነት የኖሩት ታሰሩ። ዛሬ ስለናንተ ድምጽ የሆኑት አዲስ አበባ ተቀምጠው ሽርካን ማያውቃት አርሲን ማያውቃት ወገኖቻችን ታስረዋል። ወገኔ አይሙት ብለው የተናገሩት፣ ክርስቲያንም እስላምም አይገደልም ብለው የተናገሩት፣ ቤተክርስቲያን አይቀጠልም ብለው የተናገሩት ክርስቲያኖች ታስረዋል። ቤተ መቅደስ ዝም ብላለች። ቤተክርስቲያን ጮኸቷን ውጣለች። እንባችን ሳይሆን ኃጢአታችን ገኖ እየጮኸ ነው። የናንተ መናገር የናንተ ለፍለፋ ለውሸት ከሆነ የሞት ቀናችሁን እያራዘማችሁ እንጂ የማዳን መንገዳችሁን እያመጣችሁ አለ። እዛ ላላችሁት ነው። ሌሎቻችን ግን ድምጽ ነው። አባ ገብረ ኪዳን እንዲህ ብለውናል። እኔ ቤተክርስቲያንን የሚጨርሳት የሚቃወም ይቃወመኝ፣ የሚጠላ ይጥላኝ። ቤተክርስቲያንን የሚጨርሳት የውስጧ ዘረኝነት ነው። የውስጧ መበላለት ነው የሚጨርሳት። በፍጹም ክርስቲያን አምስቱ ነው አንድ ሲሆን ግርማ አለው። እኛ ሚሊየን ሆነን እንኳን ግርማ የለንም። ለምን? ያምለብቸው እንኳን ችግራችን መፍትሄያችን አባልቶ ሊጨርሰን በመፍትሄ ላይ እንኳን አንድ ልብ የለንም። ምንም እና መኳንንት ደጆችን ክፈቱ ያለው ልባችሁ አሁን እንኳን ቢሆን ይግባችሁ። ቢያንስ እንኳን ቁማችሁ ካልገባችሁ እያለቃችሁ ይግባችሁ፣ እየሞታችሁ ይግባችሁ ነው እግዚአብሔርን እያለን ያለ። ልባችን መከፈት አለበት ለመታረቅ ለይቅርታ። አሁን እንኳን እንደው መቼ ነው የምንታረቀው? የኪሎ ሜትር ርቀት ነው እንዴ ያለ የሚገድበን? ዛሬ አርሲ ያሉ ክርስቲያኖች ይታረዳሉ። ምናልባት እኛ መካከል አንዱ ስላልታረደ ነው። መቼ ነው የምንታረቅ? መቼ ነው የምንራራ? መቼ ነው የምንተዛዘን? መቼ ነው የምንደማመጥ? የወንድም ጌጡ የሚገባን መቼ ነው? የክርስቶስ ቤተክርስቲያን አንድነቷ የሚገባን መቼ ነው? ምንም። ኩሉ ይሄ ሊለትካዘርሱ ነው። እኔ ይሄ ነገር ቢለቀን ጥሩ ነው። መንኩሶ ያለቀቀ ዘረኝነት፣ ቄሱ ነው ያለቀቀ ዘረኝነት ሲኦል ሲገባ ሊለቀው ነው። ይሄ ነገር ነው ትልቁ በሽታችን። ደግሜ እነግራችኋለሁ፣ ይሄ ነገር ትልቁ በሽታችን ነው። አደራችሁን የእግዚአብሔር ቤተሰቦች፣ ዳግመኛ ወደዚህ መዘጋት ውስጥ እንዳንሄድ እግዚአብሔር ይጠብቀን። እኔ በጣም ትልቅ ደዌ ነው ይሄ ዘረኝነት፣ ትልቅ ደዌ ነው፣ ትልቅ ደዌ ነው። ጎጠኛ ሰው በእግዚአብሔር መንግስት ርስት የለውም። እውነቴን ነው የምነግራችሁ። በፍጹም ክርስቶስን ከሰቀሉት ሰዎች ይብሳል ጎጠኛ ሰው። ምክንያቱም ክርስቶስን የሰቀሉት ሰዎች ምንድን ነው ያደረጉ? አንዱን አካሉን ነው የሰቀሉት። ዘረኛ ሰው ግን ቤተክርስቲያን የክርስቶስ አካል ሆና ሳለ ይከፋፍላታል። እነሱ አንድ ቀን ሰቅለውታል፣ እኛ በየቀኑ እንከፍለዋለን። ስለዚህ መኳንንት ደጆችን ክፈቱ ያለው የተዘጉ ልቦችን በርህራሄ በፍቅር ክፈቱ፣ በይቅርታ ክፈቷቸው ነው። በይቅርታ ክፈቷቸው። እኔ በእግዚአብሔር ስም የማስተላልፈው በጳጳሳት መካከል ጠብ ካለ፣ በሊቃውንት መካከል ጠብ ካለ፣ በካህናት መካከል ጠብ ካለ፣ በመነኮሳት መካከል ጠብ ካለ፣ በምዕመናን መካከል ጠብ ካለ የሰላም ጊዜ ካላስማማን ቢያንስ የመከራ ጊዜ ያስታርቀን። ቢያንስ አሁን መታረቅ አለብን። እምቢተኛ ልብ ሁሉ ተከፍቶ አሁን መተዛዘን አለብን። እኔ የምለው እሱን ነው። ክርስቶስ ያዘዘን የማያምኑትን ጭምር እንድንወድ ነው። የማያምኑትን የሚረግሟችሁን መርቋቸው፣ የሚያሳድዷችሁን ጸልዩላቸው። ከሀገር አያውጣችሁ፣ ከመንግስተ ሰማያት አያውጣችሁ፣ ከሀገር አያናውጣችሁ ብላችሁ ጸልዩላቸው ነው ያለን። ደግሞ አቤት ደግሞ አብሮ መኖር ያቅታል እንዴ? የዛሬው መልእክት ይህን ይመስል ነበር። የአባ ገብረ ኪዳንን መልእክት ሰምታችኋል። እንግዲህ ሁላችንም የሰማነውን በልቦናችን ያሳድርብን።
የታሰሩት ወገኖቻችን ደግሞ ከስር ይፈቱልን። የዛሬ ቆይታ ይህን ይመስል ነበር። አርያ መካሸ ነበር ፕሮግራሙን አዘጋጅ ያቀርብላችሁ። ለነበረው ቆይታ አመሰግናለሁ። ሰናይ